እዚህ ላይ አሁን ጥሩና የተናገርከው ነገር ፋክት ነው፣ እውነት ነው። ባለፉት 3 ዓመታትም ስትሄድ እንደነገርኩ ነው። በኢትዮጵያ ፕሪሚየር ሊግ ላይ ከ50% በላይ የሚያመጡ ቲሞች 4 ናቸው ብለናል። በነገራችን ላይ ይሄ ዓለም አቀፍ እውነታም ነው ብሎ መውሰድ ያስፈልጋል። ኢትዮጵያ ውስጥ ብቻ የሚከሰት ነው ብለን ላንል እንችላለን። እንግሊዝ ፕሪሚየር ሊግ ላይም ስትመጣ የ5 ዓመት ዳታ ምናምን ብታይ አብዛኞቹ ቡድኖች ከ50% በታች ነው የሚያመጡት። እንግሊዝ ፕሪሚየር ሊግ ላይ አሁን ትልቁ የዓለማችን ሊግ እንግሊዝ ፕሪሚየር ሊግ ላይ ነው ብለናል አይደል? እዛ ሊግ ላይም ስንሄድ በየዓመቱ አሁን የዘንድሮውን ያምናውን ካቻምናው የሚሄድ አብዛኞቹ ቡድኖች ከ50% በታች ነው የሚያመጡት። ግን እዚህ ላይ ታሳቢ ማድረግ ያለብህ ማለት የጨዋታውን ብዛት ነው። እዛ የሚደረገው 38 ምንም ይሁን 10ም ጨዋታ ተጫወት 30ም ጨዋታ ተጫወት በቃ አማካይ ነው የምንወስደው። በቃ እሱ ቁጥሩ ብዙ ያጣላል። እየተጣላን አይደለም እንትን አይለንም፣ ልዩነት አይፈጥርም። እሱ ያው ዞሮ ባለው ነው የምትለካውና ስለዚህ እንግሊዝ ላይም ለካው ኢትዮጵያ ላይም እና 50% በታች የሚያመጡ ቡድኖች ብዙ ናቸው። በየትኛውም ሊግ ላይ ስትሄድ አለ። አሁን ችግር የሚሆነው ግን ምንድን ነው? ብዙ ሊጎች ላይ አሁን የስፔንን ሊግ ብትሄድ ዓለም ላይ የስፔን ሊግ ትልቅ እንዲሆን ያደረጉት ክለቦች 3ቱ ናቸው። በተለይም ደግሞ ሁለቱ ነው። 3ቱ ግን በቃ በዓለም ሊግ ላይ ተጽዕኖ ፈጣሪ መሆን ችሏል። እነ ጣሊያን ላይ እንግሊዝ ላይ ስትሄድ እንደዚሁ የተወሰኑ ክለቦች ናቸው። አሁን ትልቁ ችግር ኡጋንዳ ስትመጣ፣ ታንዛኒያ ስትመጣ፣ ኬንያ ስትመጣ እንደዚሁ በሊጎቹ ላይ ተጽዕኖ የፈጠሩ 3-4 ቲሞች ታገኛል። ኢትዮጵያ ፕሪሚየር ሊግ ላይ ግን እንደዚህ አይነት ወጥ የሆነ ፐርፎርማንስ ሊያሳዩ የሚችሉ ቡድኖች አለመኖራቸው ነው። አሁን የእኛን እግር ኳስ በጣም እንድናስብበት እንዲቆም ብለን እንድናይ የሚያደርገን ነገር ወጥ የሆኑ ቲሞች የሉንም። ይሄ አለመኖር ደግሞ እግር ኳስ እዚህ ብቻ የምትወዳደረው ውድድር አይደለም አይደል? ወጣ ብለንም የምንፎካከርበት ውድድር ነውና ወጣ ስንል ማንን ይዘን ነው የምንፎካከረው? ማንን ይዘን ነው የምንወዳደረው ብለህ እንድትፈትሽ እንድታይ ያደርጋል። ዘንድሮ ላይ እንኳን ብታይ በኢትዮጵያ ፕሪሚየር ሊግ ላይ መድን ነው ሻምፒዮና እየሆነ ያለው አይደል እንዴ? ከመድን ቲሙ ውስጥ እስቲ ለብሔራዊ ቡድን የሚጫወቱ ተጫዋቾች ስንት ናቸው? ከኢትዮጵያ ቡና ለኢትዮጵያ ብሔራዊ ቡድን የምትመርጠው ተጫዋች ስንት ነው ያለው? ኢትዮጵያ ብሔራዊ ቡድን እያገለገለ ያለው የመድን ቡድን ነገ ኢትዮጵያን ወክሎ በአፍሪካ ክለቦች ሻምፒዮና ውድድር ላይ ይሳተፋል። ምን አይነት ቡድን ነው ይዞ የሚቀርበው? አሁን ያለው ስብስብ በዛ ደረጃ ሄዶ ውጤታማ ሊያደርገን የሚችል ነው? ናሽናል ቲማችን ከዚህ ሊግ ነው የሚመረጠው። እንግዲህ ወጥ የሆነ ፐርፎርማንስ የሌላቸው ክለቦች፣ የሌላቸው ተጫዋቾች፣ የሌላቸው አሰልጣኞች ይዘን በዓለም አቀፍ ውድድር መድረክ ላይ ምንድን ነው የምናመጣው ብለን ስናስብ የኢትዮጵያ ፕሪሚየር ሊግ ያስደነግጣል ያለበት ሁኔታ። እዚህ ላይ ለመጨመር ጥሩ ነገር ነው ያነሳው። ይሄ ፍላክቹዌት የሚሆን ነገር ከበፊትም ጀምሮ ያለ ነው፣ አሁንም አለ፣ ቀጣይም ሊቀጥል ይችላል። ነገር ግን በኢትዮጵያ ፕሪሚየር ሊግ ላይ እኮ ምንም ይሁን ምንም እኮ አሁን ለምሳሌ ብዙ ጊዜ ሻምፒዮና የሆነው ቅዱስ ጊዮርጊስ ነው። የኢትዮጵያ ብሔራዊ ቡድን ላይ ስትመጣም እነዛን ተጫዋቾች ታገኛለህ። እነዛ ተጫዋቾች መኖር በክለብም በብሔራዊ ቡድን ደረጃም በኢንተርናሽናል ውድድር ላይ ያሉ ተጫዋቾች ናቸው በብዛት የሚመረጡት። ሌላው ዓለም ላይም ስትመጣ ከእንደዚህ አይነት ሻምፒዮና ቡድኖች ነው ተጫዋቾችን የምታገኘው። ስለዚህ ወደ ዓለም አቀፍ ደረጃም ስትሄድ ተመሳሳይ የሆነ ነገር ልታይ ትችላል። አሁን ግን ከዚህም ያመለጠ ነገር እያየን ነው ኢትዮጵያ ፕሪሚየር ሊግ ላይ። ግን ይሄ ዶሚናንሲ አገር ውስጥ ያለው ዶሚናንሲ በአፍሪካ መድረክ ላይ ግን ስኬታማ ሆኖ የኢትዮጵያ እግር ኳስ ላይ አላየንም። ለምሳሌ የኢትዮጵያ ሊግ አሁን ከኛ ሀገር ብቻ አሁን ሌላው ዓለም ላይም ሌላም ዓለም ላይ ያለው እውነት ስለሆነ ሊጉ ላይ ያለ ዶሚናንስ እሱ ላይ ያለ ዶሚናንስ ጥያቄ ነው አይደለም። ቆይ አስማኝ፣ ሊግ ላይ ያለ ዶሚናንስ አፍሪካ መድረክ ላይም በዛው መቀጠል መቻል አለበት። ለምሳሌ የኢትዮጵያ ክለቦችን ውሰድ። ሊጉ ከተመሰረተ 81 ዓመቱ ነው። የኢትዮጵያ ክለቦች አፍሪካ ሻምፒዮና ላይ መሳተፍ የጀመሩት ከ1956 ጀምሮ ነው። ከ1956 እስካሁን ድረስ ያለውን ተሳትፎ ስትመለከተው አገር ውስጥ የበላይነት አለ። በአገር ውስጥ ተደጋጋሚ ውጤት ሊኖር ይችላል። አፍሪካ መድረክ ላይ ግን ግማሽ ፍጻሜ እንኳን መድረስ አልቻልክም። ግማሽ ፍጻሜ መድረስ ከተቻለም አንድ ቡድን ነው
1985 ላይ መድን ያሳካው በካፍ ካፕ እስከ ግማሽ ፍጻሜ የደረሰበት ነው። ከዛ ውጪ አንድም ክለብ የመድንም 32 ዓመት ሆኖታል ሪከርዱን ይዞ ካለ አሁንም ይቀጥላል። ምክንያቱም ሌላ ክለብ እስካልገባ ድረስ አገር ውስጥ ያለ ዶሚናንሲ አፍሪካ መድረክ ላይ አፍሪካ መድረክ ምስራቅ አፍሪካ ላይ እንኳን አትሊስት ያ መቀጠል መቻል አለበት። ምክንያቱም እግር ኳስን መጀመሪያ መለካት ያለበት በሀገር ውስጥ ነው። ከዛ ወዴት ነው የምትሄደው? ወደ ምስራቅ አፍሪካ ነው። ከዛ አፍሪካ ከዛ ዓለም ብለህ ትሄዳለህ። ምስራቅ አፍሪካ ላይ ቻሌንጅ ሳታረግ አፍሪካ እግር ኳስ ላይ ተፎካካሪ መሆን አችልም። ስለዚህ የኢትዮጵያ ክለቦች ለምሳሌ አምና ኢትዮጵያ አንዴ ልጨርሳት። አምና የኢትዮጵያ ንግድ ባንክን ውሰደው፣ የሊጉ ሻምፒዮን ነው። በአፍሪካ መድረክም ተሳትፏል። ኢትዮጵያ ንግድ ባንክ የኢትዮጵያ ፕሪሚየር ሊግ ከፍተኛውን ነጥብ አስመዝግቦ ነው ውጤታማ የሆነው ከቅዱስ ጊዮርጊስ ቀጥሎ። ይህንን ልብ በል። ምክንያቱም ትልቁ ሪከርድ የቅዱስ ጊዮርጊስ ነው 2002 ላይ 84 ነጥብ ያስመዘገበ። ያም የሆነበት አንዱ ምክንያት ልክ እንደ 2002 ላይ 18 ክለቦች ተሳታፊ ስለነበሩ ጨዋታው 34 ስለነበረ 84 ነጥብ ሪከርድ ነው። ከሱ ቀጥሎ የእሱ ነበር የኢትዮጵያ ንግድ ባንክ ነበር 64። ከዛ በኋላ ዘንድሮ ደግሞ መድን ያንን አቻቻለና 70 አገባው። ስለዚህ የኢትዮጵያ ትልቁ ነጥብ ከጊዮርጊስ ቀጥሎ የመድን ሆነዋል ማለት ነው። ይሄ የበላይ። ነገር ግን ኢትዮጵያ ንግድ ባንክ ብዙ ጨዋታ በማሸነፍም በጎልም በነጥብም በግብ ክፍያም ሻምፒዮን የሆነ ቡድን ነው። ያ ሻምፒዮን የሆነ ቡድን የአሰልጣኝ ለውጥ አላደረገም፣ የተጫዋች ለውጥ አላደረገም፣ የመጫወቻ ቦታ ለውጥ አላደረገም። አዳማ፣ ድሬዳዋ፣ ሐዋሳ እነዚህ ሜዳዎች ላይ ተጫውቶ ግን ያ ቡድን ዘንድሮ ላለመውረድ ነው የተጫወተው። በምን አግባብ? አንድ እሱ በኢትዮጵያ ንግድ ኢትዮጵያ ንግድ ባንክ ብቻም አይደለም። ኢትዮጵያ ቡና 2003 ውሰደው ሻምፒዮን ሆነ። እንትኖቹን ላሳየህ እኮ ነው 2003 ኢትዮጵያ ቡና ሻምፒዮን ሆነ። በአመቱ 11ኛ ሆኖ ያጠናቀቃለን። አየው ኢትዮጵያ እግር ኳስ ላይ ለቶፕ ፎር የሚጫወት ቡድን ወይም ደግሞ በየአመቱ ቶፕ ፎር ውስጥ ገብቶ የሚያጠናቀቅ ክለብ አለ? የለም። ግን ደግሞ በተለያየ ዓመትም ቢሆን ከሁለተኛና ሶስተኛ ሆኖ የሚያጠናቅቁ በተለይ አሁን ጊዮርጊስን አነሳው። ጊዮርጊስ ከዘንድሮ በስተቀር ባለፉት 26 ዓመታት በሊጉ ላይ ያለው ተሳትፎን ስትመለከተው በአብዛኛው ሻምፒዮን የሆነበትም ነው፣ ሁለተኛም ሶስተኛም የወጣበት ነው። የዘንድሮ አስከፊ ውጤቱ እንዳለ ሆኖ ማለት ነው። ግን ደግሞ ከቅዱስ ጊዮርጊስ ባሻገር በኢትዮጵያ ፕሪሚየር ሊግ የ27 ዓመት ታሪክ ውስጥ ከፍተኛውን ውጤት ቶፕ 3 ውስጥ በማጠናቀቅ ኢትዮጵያ ቡና ቀዳሚ ነው። ኢትዮጵያ ቡና በዚህ 27 ዓመታት ውስጥ የዘንድሮውን ጨምሮ 9 ጊዜ ሁለተኛ፣ 9 ጊዜ ሶስተኛውን አጠናቋል። 18 ጊዜ ቶፕ 3 ውስጥ አጠናቋል ከ27 ዓመት ውስጥ ማለት ነው። ግን ይህንን ነገር ወደ አፍሪካ መድረክ አፍሪካ ምስራቅ አፍሪካ ላይ ስታመጣው ምን ያህል ውጤት አምጥቶልሃል? አየው ዶሚናንሲ ብቻውን ወደ ስኬት የሚያመጣ መንገድ አይደለም ለማለት ነው። እቺ ነው ገባኝ። ግን አንድ ነገር ልንገርህ፣ በሀገራችን ተጨባጭ ሁኔታ ላይ በዚህ ሊግ ላይ ወጥነት በየትኛውም ሊግ ላይ መሰረታዊ ነገር በቃ። ስለዚህ ቅዱስ ጊዮርጊስ በተደጋጋሚ ሲያሸንፍ ወጥነቱን ነው የሚያሳየው። አገር ውስጥ ካሉ ቲሞች የተሻለ መሆኑን ነው የሚያሳየው። እሱ ላይ ጥርጣሬ የለውም። እንግሊዝ ፕሪሚየር ሊግ ላይም ሂድ እኮ የእንግሊዝ ፕሪሚየር ሊግ ከዓለማችን ትልቁ ሊጎች አንዱ ነው አይደል እንዴ? ግን የእንግሊዝ ብሔራዊ ቡድን በዓለም ዋንጫ በምን ዋንጫ ላይ ግን የት ነው መታየት ያለበት ነገር አለ እዛ ሊግ። አሁን መልሰዋል እኮ እኔ ቅድም ልክ ወጥነትን ማመን ያስፈልጋል። በቃ ባለው ደረጃ እነ ታንዛኒያ እነ ኡጋንዳ እኮ አሁን እግር ኳሳቸውን እንትን ብለዋል። ነገር ግን ናሽናል ቲማቸውን ይዘው ሲመጡ ዓለም አቀፍ ውድድር ላይ ሲሳተፉ ግን የሚሳተፉት ወጥ ፐርፎርማንስ ያላቸውን ቲሞች ይዘው ነው። ወጥ ፐርፎርማንስ መኖር በእግር ኳሱ እንደ ግልም እንደ ቡድንም መሰረታዊ ነገር ነው፣ ወሳኝነት ነው። ፐርፎርም የተሻለውን ነገር ማሳየት ትችላለህ። ግን እዚህ ላይ መነሳት ያለበት ምናልባት ሰፋ እንዳይል ሀሳቡ አንዳንዴ በሊጋችን ላይ ያለው ነገር ስናወዳደር የክለቦች ወጥነትን ጥያቄ እናነሳለን። እንደ ሊግ ነው የምናወዳደረው። ደግሞ እንደ አፍሪካ ስናወዳደር ደግሞ ነባራዊ ሁኔታዎችን ከግምት ውስጥ ማስገባት አለብን። ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ላይ ዶሚናንስ የሆነበት ምክንያት የራሱ አለ። እንደ ሊግ ነው የተወዳደረው፣ እንደ ሀገራችን ነባራዊ ሁኔታ። የምስራቅ አፍሪካ ሊጎችን ታንዛኒያንም ስትወስድ፣ ዩጋንዳንም ስትወስድ፣ ኬንያን ስትወስድ ደግሞ የራሳቸው የሆነ ነገሮች አሉት። ስለዚህ አሁን ላይ መገምገም ያለብን እኛ እንደ ሊግ ነው እየገመገምን ያለ ነው። እንደ ሊጋችን እንገምግመውና ከዛ በኋላ ነው ያ ትልቁ ጥያቄያችን ነው። በአፍሪካ ላይ እንዴት ውጤታማ አልሆንም የሚለው ትልቁ ጥያቄያችን ነው።
ግን እንደ ሊግ ራሱ ባለፉት 2-3 አመታቶች የተመዘገበው ውጤት አሁን ላይ እየተመዘገበ ያለው ውጤት እንዴት ነው? እንደ ሊግ ራሱ እየቀነስን ነው ሄር ነው እንጂ እየጨመርን አልሄድን፣ ወይም ደግሞ ባለንበት ነው የቆምነው። ቅድም ስናነሳ ነበር ለምን ነው ክለቦች 60 ነጥብና 64 ብቻ እያስመዘግቡ ያሉት? 16 በሆነበት ፎርማቱ የሊጉ ፎርማት 16 ክለቦች በሚወዳደሩበት ጊዜ ራሱ 60 ነጥቦችን እያስመዘገቡ ሻምፒዮን ይሆናሉ። ስለዚህ ለምንድን ነው 70 ነጥቦችን አምጥተው ወደ ሻምፒዮን ሊሆኑ ያልቻሉት? ስለዚህ የሊጋችን የጥራት ደረጃ እየወረደ ነው ያለው ማለት ነው። እና ይህንን ቁጥሮቹን ያ ነው የሚያሳየው። ልክ ነው። ወጥነት በቃ የአንድ ሊግ መመዘኛ ነው። በቃ ሊጋችን አሁን እየተነጋገረን ያለ ነው እኮ ባለፉት 4 አመታት ስንት ቲሞች ሻምፒዮና ሆኑ እያልን ነው አይደል እንዴ? በዚህ 4 አመታት ውስጥ 50% ያሉን የወሰደው ቅዱስ ጊዮርጊስ ነው። 2 ቲም ነው እንግዲህ በወጥነት ሻምፒዮን። በተረፈ 3 ቲም ነው ሻምፒዮና የሆነው በዚህ ውድድር ላይ። ይሄ አንዳንድ ጊዜ የተፎካካሪነት ስሜት መፈጠሩን ሊጉ እንዳይገመት ማድረጉ እንደ መልካም ነገር ልትወስደው ትችላል። ነገር ግን እንደዛ እንዳትወስደው ደግሞ የሚያደርገው አሁን ቅድም የምታነሳቸው የነበሩት ቡድኖች ንግድ ባንክ አምና ሻምፒዮን ሆኖ አሁን ዘንድሮ ላለመውረድ ሲጫወት በጣም መደንገጥ ያስፈልጋል አይደል? አምና ሻምፒዮን ሆኖ ዘንድሮ ላለመውረድ ተጫወተ። ይሄ በጣም የሚያም ነገር ነው። ዘንድሮ መድን ሻምፒዮና ሆኗል። አምናም የመድንን ውጤት ብታየው 40 ነጥብ ነው ያመጣው። ካቻምና 49 ነው ያመጣው። አምና 40 ነው ያመጣው፣ ዘንድሮ ደግሞ 70 ነው ያመጣው። ይሄ ጤናማ አይደለም። ምንም እንኳን ዘንድሮ ላይ ጥሩ ፐርፎርማንስ እያሳየ ቢሆንም መድን ግን ወጥ ፐርፎርማንስ እያሳየ ነው ወይ? ከአመት አመት እየተሻሻለ ነው ወይ ያለው ብለን ስንል ሊጋችን ላይ ጥያቄ እናነሳለን። ወጥ የሆኑ ቲሞች የሉንም። ስለዚህ እግር ኳሳችን ይነስም ይብዛም ባለን ደረጃ ከትላንት ዛሬን ለመሻል ወጥ የሆኑ ልንጠቅስ የምንችላቸው ቲሞች መኖር አለባቸው። ባለፉት 4 አመታት 3 አመታት ቅድም ነገርኩ 8-9 ያህል ቡድኖች ናቸው 50% በላይ ማምጣት የቻሉት። እነዚህ 9 ቡድኖች ስታየው እንግዲህ የሚነግር በአማካይ 4 ማለት ነው። የተለያዩ 9 ቡድኖች 4ቱን ደረጃ ለማግኘት 9 ቡድኖች ነው የመጡት። ይሄም የሚያሳየው ሊጉ ላይ አለመረጋጋት እንዳለ፣ ወጥነት የለውም ሊጋችን። ይሄ በጣም ሊያሳስበን የሚገባ ጉዳይ ነው። ቆም ብለን ማየት መቻል አለብን። ስለዚህ ይሄ ደግሞ ለመሆኑ ዛሬም እኛ ጉዳዩን አጀንዳ አድርገን እንድንመጣ ያደረገን ሁል ጊዜ እግር ኳሳችንን መለካት መቁጠር ባለመቻላችን የተነሳ ነው። ሁል ጊዜ ማንም ቲም ሲመጣል ዘንድሮ ለሻምፒዮና ነው የምትጫወተው፣ ዘንድሮ ሊጉ ላይ ለመቆየት ነው የምትጫወተው፣ ዘንድሮ ጠንካራ ተፎካካሪ ለመሆን ነው የምትጫወተው። እግር ኳስ እንደዚህ አይባልም። እግር ኳስ በቁጥር ተሰፍሮ ተለክቶ መቀመጥ መቻል አለበት። እንዲህ ባለማድረጋችን ነው ሁል ጊዜ ሰዎች ግለሰቦች በተለይ እንደፈለጉ እንዲያጭበረብሩ መንገድ ፈጥረንላቸዋል። አሁን ግን ይሄ መቆም አለበት። በቃ በኢትዮጵያ ፕሪሚየር ሊግ ላይ ሻምፒዮና ለመሆን ስንት ነጥብ ያስፈልጋል? ቁልጭ ብሏል። ይኸው አማካዩ 2.13 ነው ወይም 60 ነጥብና ከዛ በላይ ነው ብለናል። ይኸው ዘንድሮ መድን እያመጣ ያለው እስካሁን ባለው ነገር 2.12 ነው። ራሱን ታርጌት መጥቷል። ላለመውረድ የሚያስፈልገው 34 ነጥብና ምናምን ነው ባለፉት 3 አመታት። ዘንድሮ ቲሞች ይህንን ሰብረው በ3 ነጥብ በ4 ነጥብ አሻሽለውታል። ፉክክሩ ታች የነበረው ፉክክር ጠንካራ ስለነበር ዘንድ ለዋንጫ የሚደረገውም ፉክክር መድን ራሱን ያሳካውን የሚቀጥሉ አመት ደግሞ ከዚህ እንዲሻሻል ማድረግ ያስፈልጋል። ሌሎቹም አሁን ዘንድሮ ላይ አይተህ ከሆነ የሚገባባቸውን ጎል ቀንሰዋል። ይሄ የሚበረታታ ነው። በአንጻሩ ደግሞ የሚያገቡትን ጎልም እንደዚሁ ቀንሷል። ይሄ ደግሞ ጤናማ አይደለም። ይሄ መሻሻል አለበት፣ መለካት አለበት፣ መቆጠር አለበት። ቁጥር ላይ ተመስርተን ስራዎችን መስራት አለብን እንጂ ሻምፒዮና አረገዋለሁ፣ ጠንካራ ተፎካካሪ አረገዋለሁ፣ በሊጉ መቆየት ነው እያልን ባህላዊ አካሄዳችንን ማቆም መቻል አለብን። አሰልጣኝ ሲቀጠር፣ ተጫዋች ሲቀጠር፣ ማንም ሲቀጠር፣ ገንዘብም ሲወጣ ተለክቶ መሆን አለበት። በኢትዮጵያ ፕሪሚየር ሊግ ላይ ሻምፒዮና የሚሆን ቡድን እኮ የሚቆጠርበት ጎል አለ። የሚያስቆጥረው ጎል የራሱ ላይ ለምሳሌ የሚቆጠርበት ጎል ከ20 ጎል በላይ መብለጥ የለበትም ይላል የ3 አመቱ አማካይ። ዘንድሮ መድን ስንት ተቆጠረበት? እስካሁን ባለው 15 ጎል የተቆጠረው መቀነስ ችሏል ማለት ነው።
ስለዚህ የምትፈልገው በረኛ ነገ በረኛ የምትቀጥር ከሆነ የሚቀጥረው በረኛ ከ20 ጎል በላይ ገብቶበት የማይገባበት በረኛ መሆን አለበት። አጥቂ የምትፈልግ ከሆነ ከ15 ጎል በላይ የሚያስቆጥር 20 ጎል የሚያስቆጥር አጥቂ መሆን አለበት። የምታመጣው አጥቂ የምታመጣው ተከላካይም እንደዛው። ስለዚህ መመዘኛዎች አሉት። እኛ ሀገር ግን ያለው እውነታ ግን በዚህ መመዘኛ ነው ወይ ተጫዋቾችን ቁጥሮች ናቸው መመዘኛዎች። በዚህ መመዘኛ ነው ወይ የምናመጣው? እከሌ እዚህ ሊፈርም ነው፣ እከሌ አሰልጣኝ ሰሞኑን እየሰማን ነው አይደል? እዚህኛው ክለብ ሊገባ ነው። ምን አምጥቶ ነው እዛኛው ክለብ የሚገባው? እዛ ክለብ አውርዶ እዛ ጋር ሻምፒዮና ለሚጫወት ቡድን አሰልጣኝ ይመረጣል። ሻምፒዮና ያመጣው አሰልጣኝ እዚህ ላለመውረድ የሚጫወተውን ክለብ ይይዛል። ምንድን ነው ይሄ? አሰልጣኙም አመራሩም እኛ ሚዲያውም ስንዘግብ ስንለካ ስንናገር ቁጥርን መሰረት አድርገን አይደለም። የኢትዮጵያ ፕሪሚየር ሊግ ግን ይኸው ቁጥር በደንብ አድርጎ እየተናገረ ነው አይደለም? የት ደረጃ ላይ እንዳለን እያየን ነውና በዚህ ደረጃ ብናየው ጥሩ ነውና ወጥነት የሌለው ሊግ እየተመለከትን ነው። ጥሩዬ እንደው ጠቅልል አድርገህ እንድታነሳው በአጠቃላይ ወደ መዝጊያውን እየሄድን ስለሆነ ብዙ ጊዜ አሁን በተለይ በዘንድሮው የኢትዮጵያ ፕሪሚየር ሊግ 18 ክለቦች ከመሳተፋቸው ጋር በተያያዘ ክለቦች በመብዛታቸው የወራጅ ቁጥሩ በመብዛቱ 4 በመሆናቸው ነው አሰልጣኞች ምክንያት የሚያደርጉት። ያንን ነገር ምክንያት አድርገው በተደጋጋሚ ሲነሳ ይስተዋል። በቃ ዘንድሮ 4 ቡድኖች ስለሚወርዱ ሁላችንም በጥንቃቄ ነው የተጫወትን ያለ ነው። ቡድኖችም ሲመጡ በጥንቃቄ መርጠው ስለሚጫወቱ ጎልም እየተቆጠረ አይደለም። ነጥቦችንም ለማስመዝገብ አቻ ውጤት የሚበዙት በዛ ምክንያት ነው ብለው ያነሳሉና አንዳንዴ ምክንያቱ አንድ ምክንያት ሊቆጠር ይችላል። ግን ያ ብቻ ነው ወይ? የዘንድሮ የኢትዮጵያ ፕሪሚየር ሊግ በዛ ብቻ ሊለካ ይችላል ወይ? ያ ብቻ እንደ ምክንያቱ ነው ሊቀጥል ይችላል ወይ? ሊግ ካምፓኒውስ ምንድነው እየሰራ ያለው? ማለት ገንዘብ ማከፋፈል ብቻ ነው እየሰራ ያለው? ሌሎች ነገሮችን ማየት የለበትም ወይ? እግር ኳሱን እንደዚህ አሁን እንዳነሳ ነው ቁጥሮችን አስደግፎ መተንተን የለበትም ወይ? አሁን ባለፉት በ5 ዓመታት ውስጥ ሊግ ካምፓኒው ከተቋቋመ ጀምሮ ያሉትን እንትኖች ብናይ ቁጥሮችን ብናይ ራሱ ለኢትዮጵያ ፕሪሚየር ሊግ ወይም ደግሞ ለኢትዮጵያ እግር ኳስ ምንድነው ያበረከተው? ገንዘብ ከማከፋፈል ውጭ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይሄን መታየት አለበትና ከዚህ ጋር ጠቅላላ አድርገን ተነሳው። አመሰግናለሁ አንተዬ። እንዳልከው ነው በዋናነት የሊግን ደረጃ ሊግ አወዳዳሪውን አካል መምሰል አለበት። አወዳዳሪው አካል ጠንካራ ከሆነ ሊጉም ጠንካራ የመሆን እድሉ አለው። ነገር ግን በዚህ 5 ዓመታት ውስጥ ለምሳሌ ከ2012 ጀምሮ ነው የኢትዮጵያ ፕሪሚየር ሊግ በራሱ ክለቦች በመረጧቸው ባለድርሻ አካላት እየተመሩ ያሉት። በዚህ 5 ዓመታት ውስጥ ከዛ በኋላ ደግሞ ከ2013 ጀምሮ ደግሞ እንትን መጥቶልሃል፣ በዲኤስቲቪ መጥቷል። ከዲኤስቲቪ ከፍተኛ ገንዘብ ነው ያገኘው፣ ወደ 22 ሚሊዮን ዶላር አካባቢ። በዘንድሮ የውድድር ዓመት ብቻ የኢትዮጵያ ፕሪሚየር ሊግ አወዳዳሪ አካል 600 ሚሊዮን ብር አግኝቷል ከዲኤስቲቪ። ሙሉ ለሙሉ ክፍያ ተፈጽሞለታል። እንደውም የመጀመሪያውን ዙር ክፍያ ለክለቦች ሰጥቷል። ሁለተኛው ዙር ነው የሚጠበቀው። 600 ሚሊዮን ብር አጠቃላይ በዚህ ከዲኤስቲቪ ከመጣ በኋላ ምን ያህል ገንዘብ ከ1 ቢሊዮን ብር በላይ አወዳዳሪው አካል ማግኘት ችሏል። 1 ቢሊዮን ብር ማግኘት የቻለ አወዳዳሪ አካል ግን ሊጉን በተገቢው መንገድ ለማወዳደር የሚያስችል ቁመና ላይ አይገኝም። በእርግጠኝነት መናገር ይቻላል። አንደኛ ከሜዳ አንጻር ትምህርት ቤት ውስጥ እየተወዳደረ ሊግ ነው ማለት ይከብዳል። ግን 600 ሚሊዮን ብር የወጣበት ሊግ ነው። እንደገና አስበው በአንድ የልምምድ ሜዳ ላይ 6 ክለቦች ናቸው የሚወዳደሩት። ማን ነው ልምምድ የሚሰሩት? 6 ክለቦች። እነዛ 6 ክለቦች ተፎካካሪ ናቸው። መላኩ የአንድ ክለብ አሰልጣኝ ነው፣ እኔ የአንድ ክለብ አሰልጣኝ ነኝ፣ አንተ የአንድ ክለብ አሰልጣኝ ነው። ተፎካካሪዎች ነን። ግን ሜዳ ላይ የምንሰራውን የልምምድ ስራ እንሰልላለን ማለት ነው። በውጭው ዓለም ግን ያንን አታደርገውም። ምክንያቱም ታክቲክ ሚስጥር ነው። ኢትዮጵያ ሊግ ላይ ግን እንደዚህ የለም። አወዳዳሪዎች ከፊክስቸር ጀምሮ ከመርሃ ግብር ጀምሮ በጣም በሚያሳዝን በሚያስቅ ሁኔታ እኮ 18 ክለቦች እየተሳተፉ አንድ ክለብ እኮ ምንድን ነው ተጠባባቂ ሆነ ቁጭ የሚልበት በቀጣዩ ሳምንት የሚወዳደርበት መጫወት እየቻለ ማለት ነው። ከዛ በኋላ ስቴዲየሞቹ 3 ቦታዎች ነው ሊጉ የተካሄደው። አንድ ቦታ ላይ ከማካሄድ ልክ ድሬዳዋ ላይ ሐዋሳና አዳማ
እዛ ላይ የሊግ ጨዋታዎችን ማድረግ ትችላለህ። አይ ቲንክ የሚቀጥለው ዓመት የኢንፎርማት ይከተሉታል ብዬ አስባለሁ። እና ለምን ሜዳ ውስጥ ዝም ይላል? ክለቦችስ ብዙ ነገር ነው እኮ የምታድንላቸው ከዝግጅት አንጻር፣ ከተጫዋች አቅም አንጻር፣ ከታክቲክ አንጻር፣ ሌሎችም ነገሮች ማለት ነው። ግን የኢትዮጵያ ፕሪሚየር ሊግ ከዲኤስቲቪ ያገኘውን ገንዘብ ከማከፋፈል በላይ የሊጉን ስታተስ ለማሻሻል የሚያደርገውን ስራ አልሰራም። አሁን ክለቦች ከስድስተኛ በታች ያሉት ክለቦች ወድቀዋል እንዳልነው ሁሉ አወዳዳሪው አካልም አብሮ ወድቀዋል። የክለቦች ውድቀት የአወዳዳሪው አካል ውድቀት ነው። ምክንያቱም ሊጉን ለማሻሻል የሚያስችሉ ስራዎችን መስራት አልቻልም። ሌላው ቀርቶ ቢያንስ አሁን ከሚቀጥለው ዓመት ጀምረ አንድ ሻምፒዮን የሆነ ቡድን በቀጣዩ ዓመት አፍሪካ የክለብ መድረክ ይሳተፋል። አፍሪካ መድረክ የምትሳተፈው ኢትዮጵያን ወክለ ነው። 120 ሚሊዮን ህዝብ ወክለ ነው። ይህንን ወክሎ የሚሳተፍ ክለብ በሚቀጥለው ዓመት ማሊያው ላይ የኢትዮጵያን ባንዲራ አድርጎ መጫወት አለበት። ይሄ የኔ እምነት ነው። ምክንያቱም የምትወክለው ኢትዮጵያ ነው። አንተ የኢትዮጵያ ሻምፒዮን ነህ። የኢትዮጵያ ሻምፒዮን እስከሆንክ ድረስ ልክ የሻምፒዮንነት ዘመን እስከሚጠናቀቅ ድረስ የኢትዮጵያን ባንዲራ አድርጎ መጫወት ተገቢም አስፈላጊ፣ ምክንያቱም ክብር ነው። በሌላ በኩል ያ ክለብ ኢትዮጵያን ወክሎ የመሳተፍ ያህል ስሜት እንዲሰርጽበት ያደርጋል። ሁለተኛ የሊጉን ስታተስም የምትጨምርበት ነው። የኮከብ ግባግቢዎች ማነው በየወሩ በየሳምንቱ ኮከብ ተጫዋች ወይም ማነው ዘማች እያልክ የምትሸልማባቸው ሂደቶች በራሳቸው ሊጉ ላይ የሚጨምሩት ነገር አለ። በአመት ላይ ኮከብ ግባግቢ ብለህ ከመሸለም፣ ኮከብ አሰልጣኝ ብለህ ከመሸለም፣ ኮከብ ተጫዋች ነው ብለህ ከመሸለም በየወሩ አሁን በወር ውስጥ 4 ጨዋታ የማድረግ እድሉ ስለነበረ በወር ውስጥ ኮከብ የሆነውን ተጫዋች እና አሰልጣኝ ብትሸልመው አመቱ መጨረሻ ላይ ኮከብ ብለን ለምትሰልመው ተጫዋች ብዙም እንትን አይኖርብም፣ ችግር አይኖርብም። ምክንያቱም ተጫዋቹ ምን ያህል በኮንሲስተንሲ መጥቷል። አንደኛው ሳምንት ላይ ኮከብ ሆኖ በኋላ ላይ መጨረሻ ላይም ላታገኘው ትችላለህ። እየተመለከት ነው። ምክንያቱም ተጫዋችም አሰልጣኝም ቡድንም ወጥ በሆነ ሁኔታ የሚመሩ ወይም የሚሄዱ ስላልሆነ አይተናል። በዚህ 5 ዓመታት ውስጥ እንኳን የሊጉ ሻምፒዮን የሆኑት 4 ክለቦች ናቸው። ፋሲልን፣ ቅዱስ ጊዮርጊስ፣ ኢትዮጵያ ንግድ ባንክና መድን። እነዚህ ክለቦች ግን ሻምፒዮንነቱን ራሱ በቀጣይ ዓመት መድገም አልቻሉም። ይሄ አንድም በሌላ በኩል ስታየው የሊጉ የጥራት ደረጃን ታነሰዋለና እነዚህ ክፍተቶች አሉ። ተጨማሪ ማየት ይቻላል። ሌላው ቅድም ካላነሳናቸው ቁጥሮች ይናገራሉ። ቁጥሮች ያሸነፍከው ጨዋታ ብዛት፣ የምትሸነፈው ጨዋታ በኢትዮጵያ ፕሪሚየር ሊግ ላይ በእርግጠኝነት 7 ጨዋታ ተሸንፈ ሻምፒዮን መሆን ትችላለህ። በተቀረው ዓለም ግን 3 ጨዋታ ተሸንፎ ሻምፒዮን መሆን ከ3 ጨዋታ በኋላ ከተሸነፍ ሻምፒዮን ልትሆን የማትችልባቸው እድሎች የጠበቡ ናቸው። ለምሳሌ በቁጥር ማስደገፍ እንችላለን። መድን ዘንድሮስ ሻምፒዮን ሆኗል። ስንት ጨዋታ ተሸነፈ? 5 ጨዋታ ተሸነፈ። ቅዱስ ጊዮርጊስ በተደጋጋሚ ጊዜ ሻምፒዮን ሆኗል። ከፍተኛው ብዙ ጨዋታ የተሸነፈው 1 ጊዜ ነው። 6 ጨዋታ ተሸንፎ ሻምፒዮን ይሆናል። በኢትዮጵያ ፕሪሚየር ሊግ ታሪክ ውስጥ ሪከርድ ሆኖ የምናገኘው የመቀሌ ሰባ እንደርታ ነው። መቀሌ ሰባ እንደርታ ሻምፒዮን በሆነበት ዓመት 7 ጨዋታ ተሸንፏል። 7 ጨዋታ ተሸንፈ ሊግ ላይ ዋንጫ ማንሳት ትችላለህ። ሌሎችም 5-3 ባንክ ኤሌክትሪክ 5 ጨዋታ ተሸንፎ፣ ሐዋሳ 4 ጨዋታ፣ ቡናና ደደቢት 3 ጨዋታ እና አቬሬጅ ስታወጣው ኢትዮጵያ ፕሪሚየር ሊግ ላይ 5 ጨዋታ ተሸንፎ ሻምፒዮን መሆን የምትችልበት ውጤት አለ ብሎ ለመናገር ይቻላል። አንተ መሌ የማጠቃለያ ሀሳብ ካለ? እንግዲህ እንደ አጠቃላይ አሁን የደረስንበት ድምዳሜ ምንድን ነው? ኢትዮጵያ ፕሪሚየር ሊግ ወጥ ፐርፎርማንስ የማይታይበት ሊግ መሆኑን ነው። ይሄ ደግሞ ሲሆን የሚታዩት በዋናነት በቡድኖች መካከል ተመጣጣኝ የስኳት ልዩነት መኖር እንደ አንድ ችግር ይወሰዳል ብዙዎች ጋር። ከዛ የፋይናንስ አለመመጣጠን ነው የሚታየው እና ሌሎች አስተዳደራዊ ከሜዳ ውጪ ያሉ ችግሮች ምንድን ናቸው ብለህ ነው የምትመለከተው። በዋናነት ቡድኖች ወጥ ላለመሆናቸው፣ ተመጣጣኝ የሆነ ውድድር ላለመኖሩ፣ እነዚህ በመሰረታዊነት ይታያሉ። በዘንድሮ የውድድር ዘመን ላይ እንግዲህ ዝም ብለህ ከአስተዳደር ጋር ምናምን ብለህ ካየ ብዙ አስተዳደራዊ ችግሮችን፣ ውጫዊ የሆኑ ችግሮች ብዙ የምታየው ነገር የለም። ምናልባትም ከዚህ ከደሞዝ ጣሪያ ጋር ተያይዞ የሚነሳው ነገር ነው እንደ ችግር የሚታየው። ብዙ ጊዜ የደሞዝ ጣሪያ ሌላው ዓለም ላይ ተግባራዊ እንዲሆን የሚመከረው የሊጎች መመጣጠን ሳይኖር ሲቀር፣ የተወሰኑ ክለቦች ብቻ በጣም ሲገዝፉ የደሞዝ ጣሪያ እንዲበጅላቸው ይደረግና ባላንስ ለማድረግ ይሞከራል። ብዙዎቹ ጋር
በዚህ ችግር ጊዜ ነው ደሞዝ ጣሪያ ተግባራዊ እንዲሆን የሚደረገው። ወደኛ ሀገር ግን ስትመጣ ደሞዝ ጣሪያ ወጥቷል። ከምን ጥናት ተነስተው እንደሆነ አይገባኝም። ክለቦች የሚያወጡት በጀት እየበዛ ስለመጣ እንዳይፈርሱ እንሰጋለን የሚል ነገር ነው የመጣው። ይሄ ብዙ እኔ ያሳማኝ ነው ብዬ አልልም። ለዚህም ነው እስካሁን ድረስ ይሄ ከደሞዝ ጣሪያ ጋር ተያይዞ ያወዛግባል። ምክንያቱም በኢትዮጵያ ፕሪሚየር ሊግ ላይ የዘንድሮውን ብቻ ብንመለከት ከኢትዮጵያ መድን ሻምፒዮና የሆነውን የወረደውን ወልዋሎ አዲግራት ዩኒቨርሲቲን ብናይ በክፍያ ከመድን ወልዋሎ አዲግራት ይበልጣል። ብዙ ገንዘብ በጀታቸው የሁለቱ በጀት እኩል ነው። አብዛኛው ተጫዋቾች ግን እዚህ ጋር ብዙ ይከፍላሉ። በበጀት ደረጃ እንግዲህ ያለው 57 ሚሊዮን ብር ነው የምትለው አይደለ? ግን ተመጣጣኝ እኩል የሆነ በጀት ነው አብዛኞቹ ክለቦች የሚወጡት። እኩል በገንዘብ ለክተ ቆርጣ ይዛቸዋል አንተ አይደለ? ሁሉም ያን በጀት ተጠቅመው እንደውም አብዛኞቹ ክለቦች በሚባል ደረጃ በፋይናንስ ደንቡ አላንቀሳቀስ አለን ነው አይደለ የሚሉት እንጂ ገንዘብ አጠረን የሚል ክለብ ሰምተህ ታውቃለህ? ዘንድሮ ላይ እየሰማን አይደለም። አጠረን ገንዘብ እንዳናንቀሳቀስ በጀቱ አነሰን የሚል ነውና ከዛ አንጻር ስታየው ፍትሃዊ ያልሆነ ቲሞቹ አብዛኞቹ እኩል አቅም አላቸው። እኩል ፐርፎርማንስ ግን በሜዳ ላይ እየተመለከትናል። ግን በበጀቱ ከዚህ በላይ ከፍ ያለ ቢሆን ኖሮ ከዚህ የተሻለ ፐርፎርማንስ በክለቦች ላይ መመልከት እንችላለን። ከዚህ በላይ አሁን 57 ሚሊዮን ጣራው ቢነሳና ክለቦች እንደፈለጉ በጀት ያውጡ ችግር የለም። ግን ፐርፎርማንሱ ወይ ሜዳ ላይ የምናየው የቡድን አቅም፣ ችሎታ፣ የተፎካካሪነት ብቃት ከዚህ ከፍ ሊል ይችላል። እሱ እኔ ብዙ ይኖራል ብዬ አላስብም። ገብቷል አይደል? ብዙ ቆም ብለን እንድናስብ የሚያደርገንም እግር ኳሳችንን እኮ ይሄ ይመስለኛል እኮ እየወጣ ባለው ነገር እንኳ የምናየው ነገር ምንድን ነው ብለን ስንል ያነሰውን ነገር ነው እያየን ያለ። ያነሰ ነገር እያየን ያለ ነው ደግሞ ብዙ የእውቀት የልምድ የምን ጋፖች ሊጋችን ላይ ክለቦቻችን ላይ ባለሙያዎቻችን ላይ እንዳለ እየተመለከትን። ስለዚህ ፋይናንስ ችግር አይደለም ለኢትዮጵያ እግር ኳስ። እኔ ለኢትዮጵያ እግር ኳስ አሁን ላይ ፋይናንስ የሚከብደው የሚቀለው ክለብ የለም። ክለቦቹ እኮ ከዚህ በላይ እናውጣ እያሉ ነው። ነገር ግን የሚያወጡት ገንዘብ ግን ካላቸው ሪሶርስ ጋር ግን የሚመጣጠን አይደለም። ከሚሰጡት እኮ ካላቸው ሪሶርስና እነሱ ለዛ ሪሶርስ እያወጡ ያለው ገንዘብ የሚመጣጠን እንዳልሆነ ነው የሚያሳየን እኮ። በዚህ ብር በዚህ ክፍያ ምንድን ነው ያመጣው አሰልጣኙ? ምንድን ነው ያመጣው ተጫዋቹ? ምንድን ነው ያመጣው ክለቡ? በዚህ ነገር ምንም ሳታሳይ ነው እኮ አሁንም ክለቦቹ እንደገና ሌላ በጀት ለማውጣት ቢሯሯጡት። ይሄ ሁሉ የመጣው ለምንድን ነው? አሁንም የዛሬው አጀንዳችን ዋናው ቁልፉ ነገር ምንድን ነው? ከቁጥሮች ላይ ተመስርተው ከእውነታው ላይ ተመስርታችሁ ስራ ስሩ። ለምታወጡት በጀት ለምታወጡት ገንዘብ በእውቀት ላይ የተመሰረተ ውሳኔ ወስኑ። ተጫዋች ስትቀጥሩ፣ አሰልጣኝ ስትቀጥሩ፣ ተጫዋች ስትቀጥሩ ለዚህ ሰውዬ ለዚህ ተጫዋች ይሄን ያህል ብር ይገባዋል ወይ? ያን ብር እንዲከፈል ሊያደርገው የሚችል እውቀት፣ ልምድ፣ አቅም አለው ወይ የሚለው ነገር ተመልከቱ። ሜዳ ላይ የቆየበት ደቂቃም ከግምት መግባት ይታያል። በቃ አሁን እውነት እኔ እንዲያውም አክሲዮን ማህበሩ መመስረቱ ጥሩ ነገሩ እንደዚህ አይነት ቁጥሮች ፋክቶችን አምጥቶልናል። ትልቁ ስራ ብዬ የምለውን የአክሲዮን ማህበሩ ይሄን ብቻ ክለቦች ከቅጥር ጋር ተያይዞ ችግሮች ቢያንስ በቁጥር ላይ ተመስርተው እንዲወስኑ የሚያደርግ ነገር አለ። አሁን ግን በፋክት ላይ ሳይሆን በግለሰቦች ፍላጎት ላይ የተመሰረተ ቅጥር ነው የሚያካሂደው አመራሩ። አሰልጣኙም ሲቀጥር ለሱ የሚመቸው ለሱ የሚታዘዘውን ረዳት አሰልጣኝ ተጫዋች ነው የሚቀጥረው። ተጫዋቹን ከተቀጠረ በኋላ በሱ ስሜትና ፍላጎት እንደፈለገ እየተዝናና ምን እያለ እንዲጫወት ነው እንጂ የሚፈልገው ስፖርቱ የሚፈልገውን ነገር እያደረገ አይደለም። ፕሮፌሽናል ዌይ የለንም። ስለዚህ ወደ ስርዓት መምጣት አለብን። እኛም ከዚህ በኋላ ስንተች ስንደግፍም ፋክቶችን እያያዝን መሆን መቻል አለበት። ስለዚህ ሊግ ካምፓኒው የኢትዮጵያ እግር ኳስ ፌዴሬሽን አሁንም የሊጋችን ደረጃ የቱ ጋር እንዳለ ቆም ብሎ አሁን ላይ ማየት መቻል አለበት፣ መወሰን መቻል አለበት። ሊግ ካምፓኒው የኢትዮጵያ እግር ኳስ ፌዴሬሽን
በተለይ የኢትዮጵያ እግር ኳስ ፌዴሬሽን። ምክንያቱም የክለቦች ውድድር መጨረሻው ብሔራዊ ቡድን ነው፣ ዓለም አቀፍ ውድድር መድረክ ላይ ነው። ስለዚህ እዛ ላይ ሊያደርግ የሚችለውን ነገር የኢትዮጵያ እግር ኳስ ፌዴሬሽን ጥሩነት ታውቀዋለህ። የኢትዮጵያ ፕሪሚየር ሊግን መቼ ነው ሲገመግም ያየ ነው? በተለይ በዚህ 5 ዓመት ውስጥ ይህ መቼ የቱ ጋር ተከታትሎትም አያውቅም፣ ገምግሞትም አያውቅም። ድሮ እኮ ምናልባት ሚስተር ፊከርት እያለ እንኳ አንደኛው ዙር ያው እሱ ምንድነው በእኔ ያረዳድ ሊጉ ከራሱን ችሎ ወጥቷል። እንደምታውቀው ያኔ ፊሸሪ ተች ማነው ይገመግም የነበረው? ጥሩ ነው። አይ ነገሩን ነው። ሊጉን እኮ መገምገም ይችላል፣ መብት ነው። እሱ ቴክኒካል ነገር የሚገመግመው የተቃወምኩ ሳይሆን የዛን ጊዜ ፕሪሚየር ሊጉን ይመራ የነበረው ፌዴሬሽን። እንደውም በ81 ዓመት ታሪክ ቆጠርከው እኮ ለ76 ዓመት እኮ ሊጉን የመራው ፌዴሬሽን ነው። አሁን ነው ወደዚህ የመጣውና ምናልባት ከዛ አንፃር የጣልቃ ገብነት ሊሆን ይችላል ከሚል አንተ ግን ሁለቱ ተነጋግረው መነጋገር ማይጠበቅበት ፌዴሬሽኑ የሱ መብት ነው። ቴክኒካሊ ያሉ ጉዳዮች ነው። ሊጉን ሰጣላ ጥሩ ነው። አንድ ነገር ልንገር፣ ሊጉን መስጠትና ቴክኒካሊ የሀገሪቷን የእግር ኳስ ደረጃ ገምግሞ ለሊጉ እኮ ምክር ሀሳብ ማቅረብ ካልሆነ አቅጣጫ ማስያዝ የፌዴሬሽኑ ኢንጀነራል ሳይሆን ቴክኒካሊ ያለውን ጉዳይ እኮ ኢንጀነራል ማቅረብ ግን የሊግ ካምፓኒው ስራና የፌዴሬሽኑ ስራ የተለያዩ ናቸው። እኔ እዛ ዲፌንድ እያደረኩ አይደለም፣ ግን ቆይ መልዬ የተለያየ ስለሆነ ፌዴሬሽን እንደ ፌዴሬሽን አጠቃላይ የእግር ኳሱን እንትን ሊገመግም ይችላል። የሊግ ካምፓኒውን ስራ የሚገመግም ከሆነ ግን በሊግ ካምፓኒው ስራ ጣልቃ መግባት ካምፓኒውን አይደለም የሚገመግም ያልኩት ውድድሩ ቴክኒካል ፓርቱን አሁን ሊግ ካምፓኒውም እኮ ቴክኒክ ኮሚቴ የሚባል እኮ የለው፣ አይችልም፣ አይገመግምም። ሊግ ካምፓኒ እንዴት ጠንካራና ደካማ ጎኑን ያውቀዋል? የት ተገምግሙ ታውቃለህ? ሊግ ካምፓኒ ቴክኒካሊ ገምግሙ እንዴት ይሆናል ነው? የለም፣ መገምገም የሚችለው ፌዴሬሽኑ ነው። የሀገሪቷን አጠቃላይ የእግር ኳስ ደረጃ የሚያወጣው ኢንጀነራል ይቻላል። በቃ ኢንጀነራልም ሳይሆን ስፔሲፊክም እያደረገ ይሄ የሌላ አካል ነው የሚመራው አይደለም። እንለየው። አሁን ቴክኒካል ነገርና አስተዳደራዊ ጉዳዮቹን እንለይ። ገብቷል? ሁለቱም አንድ ናቸው እግር ኳስ ውስጥ በኢትዮጵያ እግር ኳስ። የኢትዮጵያ ሊግ ካምፓኒው ውድድር ማወዳደር ባለቤትም ነው። ውድድር ማወዳደር፣ ገንዘብ ማምጣት ምናምን ሌሎች አስተዳደራዊ ጉዳዮች አሉ። አሁን እኮ እንደዚህም ሆኖ የኢትዮጵያ እግር ኳስ ፌዴሬሽን እኮ አሁንም ሊግ ካምፓኒውን ይከታተላል። እየሄደ ያለውን አካሄድ እንትን ካላለ መወሰን ይችላል። ምንም መከታተልም አይከታተላል። ስለዚህ ቴክኒካል የሆነውን ጉዳይ የፌዴሬሽኑ ቴክኒክ ዳይሬክተር ቴክኒክ ኮሚቴ አቋቁሞ ውድድሩ ላይ ያሉ ስታትሶች ምንድን ናቸው፣ ውድድሩ በምን ደረጃ እየሄደ ነው፣ ተጫዋቾቹ ምን ደረጃ ላይ አሉ ብሎ መገምገም እና ፊድባክ መስጠት ይችላል። ሊግ ካምፓኒውን እኮ ማገዝ ነው፣ ሌላ ነገር አይደለም። የሀገሪቷን እግር ኳስ መጠበቅ ነው የሚሰራው፣ ጣልቃ ገብነት አይደለም። ይሄ በእኛ ሀገር ኮንቴክስት ግን የጣልቃ ገብነት አይነት ስሜት ስለሚፈጥር ነው። አንድ ነገር ልንገር፣ አሁንም ለምሳሌ የዲስፕሊን ጉዳይ ሲኖር ዲስፕሊን የሚታየው በማን ነው? በፌዴሬሽኑ ነው። በቃ ደንቡ ላይ ፌዴሬሽኑ ላይ ነው እኮ የሚሄደው። የዳኝነት ጉዳይ ሲመጣ አሁንም የሚወስነው ማን ነው? ፌዴሬሽን እኮ ነው። ፌዴሬሽን ይችላል ይሄን አታድርግ ብሎም ሊል አይችልም። ሊግ ካምፓኒው ቢያደርግለት ይመርጣል። ነገር ግን መገምገም አለበት። ዞሮ ይሄ ብዙ ያከራከረንም ተገቢ ነው። እሱ ምንም ለጥያቄም የሚቀርብ ጉዳይ አይደለም። ፌዴሬሽኑ ይሄን እያደረገ አይደለም። ሊግ ካምፓኒውም ለምሳሌ አንተ በምትለውም ሊግ ካምፓኒው ነው ካልክም ሊግ ካምፓኒው መቼ ገምግሙ ያውቃል? እንዲያውም ዘንድሮ ስራ አስኪያጁ ዘንድሮ አንዲያውዙልኝ ገመግማለን አሉ። ይኸው ሳይገመግሙ ታለቀ። እንደዚህም ነው የተሻለ ሊግ በየዓመቱ በጥራትም የማንመለከተው ገብቷል። ትናንትን በደንብ ፈትሸ ቢሆን ኖሮ ኔክስት ላይ የተሻለ ነገር ማምጣት ትችላለ። ለዚህም ነው ባለ ድርሻ ናቸው። በቢሊዮን የሚቆጠር ብር ነው የሚያንቀሳቅሱት። በጣም የምትወቅሰው እኔ ዲኤስቲቪ በመምጣቱ ትልቁ ያገኘነው ጥቅም እኛ ሀገር ቁጥር አልነበረም። ሁሌ የሚያከራክረ ዲኤስቲቪ ከመጣ በኋላ ግን እያንዳንዷን ነገር በቁጥር እኔ ከአንድም 10-15 ጊዜ ለምኛለሁ። አትሊስት ዳታ አላችሁ፣ ዳታውን ባለሙያ ቀጥራችሁ የሊጉ ደረጃ የቱ ላይ እንዳለ ነገ ማርኬት አውጥተህ እኮ ሊጉን ግዙን ብለህ ስትል እኮ የሊግን ደረጃ እኮ አውጥተህ በዚህ ደረጃ ላይ ነኝ ብለህ ማለት አለ። አሁን ይታያል እኮ ዘንድሮ አለቀ። በቀጣዩ ውድድር ዓመት ወደ ባህላዊው ሊመለሱ ነው ማለት ነው። ስለዚህ በዚሁ እናጠቃለሁ። እንግዲህ ዞሮ
ቁጥሮቹን መሰረት አድርጎ የኢትዮጵያ እግር ኳስ አጠቃላይ አሰልጣኞችም የክለብ አመራሮችም በአጠቃላይ ደግሞ በበላይነት የኢትዮጵያ እግር ኳስ ፌዴሬሽን እንዲሁም ደግሞ ሊጉን የሚመራው የኢትዮጵያ የሊጉ አክሲዮን ማህበር በደንብ እነዚህ ነገሮች አስምሮ ማየት ያስፈልጋል። ምናልባት ብር ከማከፋፈልም በዘለለ ባለፉት 5 ዓመታቶች የኢትዮጵያ ፕሪሚየር ሊግ የኢትዮጵያ ብሔራዊ ቡድን ነጸብራቅ ነው። ስለዚህ የዚህ ስብስብ ስለሆነ ብሔራዊ ቡድኑ ላይ የብሔራዊ ቡድን ነጸብራቅ ነው፣ ግን የመሆንም ያለመሆንም እድል አለው። በእርግጥም እንደው ይቅርታ አቋረጥኩ እንጂ አንተ ለምሳሌ በዓለም ላይ የዓለማችን ቁጥር አንዱ ምርጥ ሊግ ውድ ሊግ የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ብሔራዊ ቡድን ግን የዓለም ሻምፒዮን ከሆነ 64 ዓመት አስቆጥሯል። ዘሴም ቲንግ ወደኛ ስትመጣም የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ሻምፒዮን ከሆነ 68 ዓመት አስቆጥሯል። ጠንካራ ሊግ ስላለ ብቻ ሻምፒዮን ትሆናለህ ማለት አንዱ ምክንያት ግን ነው። ዋናው ነገር ግን ዞሮ ዞሮ ያሳያል። ይሄ ነገር አንዱ ምክንያት ይሆናል። ምክንያቶቹም ማትሆንበት ምክንያቶች ሊኖሩ ይችላሉ። ግን ደግሞ በተለይ ደግሞ አክሲዮን ማህበሩ እንደዚህ አይነት ነገሮች ባለፉት አክሲዮን ማህበሩ 5 ዓመታት ውስጥ ሊጉን ከተረከበው በኋላ ምንድነው ለኢትዮጵያ እግር ኳስ ያበረከተው አበርክቶ ምንድነው? ምናልባት የሰጠን ነገሮች አሉ። ዲኤስቲቪ መምጣቱ፣ ቁጥሮችን ማግኘታችን እሱ በጣም ትልቅ ነገር ነው። ክለቦች ብር ማግኘታቸው እሱ በጣም ትልቅ ነገር ነው። ግን ደግሞ የሚጨበጠው መሬት ላይ ያለው ለእግር ኳሱ ደግሞ ምን አበርክቷል የሚባለውን ነገር በደንብ መገንዘብ ያለባቸው ይመስለኛል። በደንብ ደግሞ መስራት አለባቸው። አጠቃላይ ለክለቦችም አዌርነስ መፍጠር ያለባቸው እነሱ ናቸው በበላይነት ያንን ነገር ይዞ እዛ ላይ ያሉ አመራሮች በደንብ ትኩረት ማድረግ አለባቸው። እንግዲህ የዛሬውን ፕሮግራማችን በዚሁ እናጠቃለን። ውድ ተመልካቾቻችን በዛሬው የብስራት ራታ ፕሮግራማችን በኢትዮጵያ ፕሪሚየር ሊግ ባለፉት 3 ዓመታት ቁጥሮች ምን ይናገራሉ፣ የኢትዮጵያ ፕሪሚየር ሊግ አፈጻጸማቸውስ ምን ይመስላል ብለን እንዲሁም የዘንድሮውን የኢትዮጵያ ፕሪሚየር ሊግን አፈጻጸም ከባለፉት 3 ዓመታት ጋር ያወዳደርንበት የብስራት ራታ ፕሮግራማችን ይህንን ይመስል ነበረ። በቀጣይ ፕሮግራማችን ደግሞ በኢትዮጵያ ፕሪሚየር ሊግ ክለቦች አፈጻጸማቸው ምን ይመስላል፣ አጠቃላይ አሰልጣኞችስ ምን ይመስላል የሚለውን ወደ እናንተ ይዘን የምንቀርብ ነው የሚሆነው። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ እንዲሁም ደግሞ ከእንግዳችን ከጋዜጠኛ ጥሩነህ ካሳ ጋር በመሆን የዛሬውን ፕሮግራም ወደ እናንተ አቀረብን። ሰናይ ጊዜን ተመኘን።